የሆድ መነፋት አየር በሆዳችን ውስጥ ሲጠራቀም የሚከሰት ችግር ነው። ይህም በሆድ ውስጥ ምቾት ማጣትና ህመምን ያስከትላል። ሆድ ከተለመደው እንዲተልቅ ወይንም ደግሞ ባልተለመደ ሁኔታ እንዲያብጥ ሊያደርግ ይችላል። መንስኤው በአብዛኛው የምግብ አለመፈጨት ችግርና አየር በአንጀት ውስጥ ወይም ደግሞ ሆድ ውስጥ መሞላት ነው። አብዛኛውን ጊዜ የሆድ መነፋት ከምግብ መፈጨት ጋር የተያያዘ ከሆነ፣ በጊዜ ቆይታ እየባሰ የማይሄድ ከሆነ እንዲሁም በቀናት ማለትም በ2 ቀናት ውስጥ የሚተው ከሆነ አሳሳቢ አይደለም። ታዲያም የሆድ መነፋትን የሚያስከትሉ ችግሮች ወይም ደግሞ ዋነኛ ምክንያቶች ምንድናቸው? ሰላም ጤና ይስጥልኝ የጤና ላይፍ ቤተሰቦች እንዴት ናችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እና ላይክ አድርጋችሁ ጀምሩት። አሁን በቀጥታ ወደ ጉዳያችን እንገባለን። አንደኛውና የመጀመሪያው ሆድ በአየር መሞላት ነው። በሆድና በአንጀት ውስጥ የሚፈጠረው የአየር ክምችት በጣም ከተለመዱት የሆድ መነፋት መንስኤዎች ውስጥ አንዱ ነው። ከሆድ መነፋት ባለፈም ሌሎች ምልክቶችን ሊያመጣ ይችላል። ለምሳሌ ፈስ ማብዛት፣ ሰገራ በድንገት የማምለጥ ስሜት መሰማት እንዲሁም ደግሞ የማቅለሽለሽ ስሜት ይኖራል። በአየር ምክንያት የሚከሰት የሆድ መነፋት ከመጠነኛ ህመም እስከ ከባድ ህመም ሊያስከትል ይችላል። አየር በሆድ ውስጥ እንዲፈጠር የሚያደርጉ በርካታ መንስኤዎች አሉ። እነዚህም ለምሳሌ አንዳንድ ምግቦች፣ የለስላሳ መጠጦች፣ የወተት ተዋጽኦች፣ ባቄላ፣ የአበባ ጎመን፣ ብሮኮሊና ጎመንን ያሉ ምግቦች፣ ምግብ በምትመገቡበት ጊዜ ወይም ደግሞ መስቲካ በምታኝኩበት ጊዜ አየርን መዋጥ፣ የሆድ ኢንፌክሽን፣ የአንጀት መኩላት በሽታ እንዲሁም ደግሞ የምግብ አለመፈጨት አየር በሆድ ውስጥ እንዲሞላ ያደርጋሉ። ነገር ግን በአየር ምክንያት የሚፈጠር የሆድ መነፋት ከጥቂት ሰዓታት በኋላ በራሱ የሚተው ነው። ሁለተኛ ምክንያቱ ደግሞ ለሆድ መነፋት የምግብ አለመፈጨት ችግር ነው። የምግብ አለመፈጨት በሆድ ውስጥ ምቾት ማጣት ወይም ህመም ሲሆን ይህም ታዲያ የሆድ መነፋትን ያስከትላል። ብዙ ሰዎች የምግብ አለመፈጨት ችግር ያጋጥማቸዋል። ብዙውን ጊዜ የሚከሰተው ከመጠን በላይ በመብላት፣ ከመጠን በላይ አልኮል በመጠጣት፣ እንደ ኢቡፕሮፊን ያሉ ሆድን የሚያስቆጡ አንዳንድ መድኃኒቶችን በመውሰድ ነው። ከምግብ ጋር ያልተያያዘ የሆድ መነፋትና የምግብ አለመፈጨት ችግር የከባድ የጤና ችግር ምልክት ሊሆን ይችላል። ይህም የጨጓራ ቁስለት ወይም ደግሞ የጨጓራ ካንሰር ምልክት ሊሆን ይችላል። ሶስተኛ መንስኤው የሆድ ውስጥ ኢንፌክሽን ሲኖር ነው። የሆድ ውስጥ ኢንፌክሽኖች የሆድ መነፋትን ሊያስከትሉ ይችላሉ። ከዚህም በተጨማሪ ተቅማጥ፣ ማስመለስ፣ ማቅለሽለሽ እንዲሁም የሆድ ህመምን ያስከትላሉ። እነዚህ ኢንፌክሽኖች በባክቴሪያ ወይም ደግሞ በቫይረስ ኢንፌክሽን ምክንያት ሊከሰቱ ይችላሉ። አንዳንድ የሆድ በሽታዎች ከጥቂት ቀናት በኋላ በራሳቸው ሊጠፉ ይችላሉ። ይሁን እንጂ አንዳንድ ኢንፌክሽኖች ያለ ህክምና አይድኑም። ስለሆነም ምልክቶቹ ከሳምንት በላይ ከቀጠሉ ሐኪም ማየቱ ጥሩ ነው። በተለይም የሆድ መነፋቱ ከትኩሳት፣ ደም ከቀላቀለ ሰገራና ከከባድ ማስመለስ ጋር አብሮ የሚከሰት ከሆነ ችላ ሊባል አይገባም። አራተኛ መንስኤው ለሆድ መነፋት በአንጀት ውስጥ የባክቴሪያዎች ሚዛን አለመመጣጠን ነው። ጨጓራና አንጀት የተለያዩ ባክቴሪያዎች መገኛ በመሆናቸው ሰውነታችን ምግብን እንዲፈጭ ይረዳሉ። ባክቴሪያዎቹ ማለት ነው። የባክቴሪያዎችን ሚዛን መዛባት በትንሹ አንጀት ውስጥ ጎጂ ባክቴሪያዎች እንዲጨምሩ ያደርጋል። ይህ ትንሹ አንጀት ባክቴሪያ ከመጠን በላይ መጨመር እንዲከሰትም ያደርጋል። ይህም የሆድ መነፋት፣ ተደጋጋሚ ተቅማጥና ምግብን የመሳብና አልሚ ምግቦችን የመምጠጥ ችግርን ሊያስከትል ይችላል። እነዚህ ስር የሰደዱ ችግሮች ወደ ኦስትሮፖሮሲስ እንዲሁም ደግሞ በአንዳንድ ሰዎች ላይም የክብደት መቀነስን ሊያስከትሉ ይችላሉ። አምስተኛ መንስኤው የሰውነት ፈሳሽ መያዝ ነው። ጨዋማ የሆኑ ምግቦች፣ የሆርሞን መለዋወጥና የምግብ አለመስማማት የአንድን ሰው አካል ከመጠን በላይ ፈሳሽ እንዲይዝ ሊያደርግ ይችላል። ለምሳሌ አንዳንድ ሴቶች ከወር አበባቸው በፊት ወይም በእርግዝና መጀመሪያ ላይ የሆድ መነፋት ያጋጥማቸዋል። በሰውነት ፈሳሽ መያዝ ምክንያት የሚከሰት ስር የሰደደ የሆድ መነፋት ደጉበት ወይም ደግሞ የኩላሊት ድክመት ወይንም የስኳር በሽታ ያሉ ከባድ የጤና ችግሮችን ምልክት ሊሆን ይችላል። በስድስተኛ ለሆድ መነፋት መንስኤ የሚሆነው የምግብ አለመስማማት ነው። አንዳንድ ሰዎች የማይስማማቸው ምግቦች ከተመገቡ በኋላ የሆድ መነፋት ያጋጥማቸዋል። ለምሳሌ የወተት አለመስማማት እንዲሁም ደግሞ ግሉተን የማይስማማቸው ሰዎች ለሆድ መነፋት ችግር ያጋጥማቸዋል። የሆድ መነፋቱን ከተቅማጥ ወይም ደግሞ ከሆድ ህመም ጋር ሊያያዝ ይችላል።
መፍትሄውም የማይስማማችሁ ምግብ በመተው የሚስተካከል ነው። 7ኛ መንስኤው ስር የሰደዱ በሽታዎች ናቸው። በተለይም ደግሞ ከአንጀት ጋር የተያያዙ በሽታዎች። የአንጀት ቁስለት በሽታ ብዙውን ጊዜ የሆድ መነፋትን ያስከትላል። ይህም በሽታ በተጨማሪም ተቅማጥና ማስመለስን ሊያስከትል ይችላል። ስለሆነም ታዲያ ከአንጀት ጋር የተያያዙ በሽታዎች ካሉ የሆድ መነፋት ችግር ይከሰታል ማለት ነው። በ8ኛ የሆድ መነፋት እንዲከሰት የሚያደርገው ይህ በሴቶች ላይ ነው። የማህፀን ችግሮች ሲኖሩ ነው። እንደ ወር አበባ ወይም ደግሞ ማረጥ ያሉ አንዳንድ የማህፀን ችግሮች የሆድ መነፋትን ያስከትላሉ። የኦቫሪ ካንሰር ያለባቸው ሴቶች የችግሩ ብቸኛው ምልክት የሆድ መነፋት ሊሆን ይችላል። ይሁን እንጂ ክብደት መጨመር፣ የሆድ ድርቀትና ህመምም ሊከሰት ይችላል። እነዚህ በዋነኛነት እንግዲህ የሆድ መነፋትን ሊያስከትሉ የሚችሉ ዋነኛ የሆኑ መንስኤዎች ናቸው። በነገራችን ላይ የሆድ መነፋት ከድርቀት የተነሳም ሊከሰት ይችላል። ታዲያም ለሆድ መነፋት መፍትሄው ምንድነው ስንል የሆድ መነፋት አመጋገብን ወይም ደግሞ የአኗኗር ዘይቤን በማስተካከል የቤት ውስጥ መፍትሄዎችን በመጠቀም ወይንም ደግሞ የባሰ ችግር ከሆነ ማለትም የጤና ችግር ከሆነ ስር የሰደደ ችግር ከሆነ ማለት ነው መድኃኒቶችን በመውሰድ የሚስተካከልና የሚታከም ችግር ነው። የአኗኗር ዘይቤ ለውጥ ስንል ወይም ደግሞ አመጋገባችንን ማስተካከል አለብን ስንል ለምሳሌ ውሃ በደንብ መጠጣት ያስፈልጋል። ውሃ ለምግብ መፈጨት ሂደት በጣም ጠቃሚ ስለሆነ ማለት ነው። በተለይ ደግሞ ጠዋት መጠጣቱ በባዶ ሆድ ጠዋት መጠጣቱ ለምግብ መፈጨት ሂደት በጣም ጠቃሚ ነው። ሌላው ሶዲየምን መቀነስ ያስፈልጋል። ለምን? ሶዲየም በሰውነታችን ውስጥ ፈሳሽ እንዲከማች ሊያደርግ ስለሚችል የፈሳሽ መከማቸት ደግሞ የሆድ መነፋትን ስለሚያስከትል ማለት ነው። ሌላው የሆድ መነፋትን የሚያስከትሉ ምግቦችን ማስወገድ ያስፈልጋል። ለምሳሌ እንደ ካርቦሃይድሬት የሆኑ ምግቦች፣ ጣፋጭ የሆኑ ምግቦች መቀነስ ያስፈልጋል። ጋዝ ያላቸው መጠጦችም መቀነስ ያስፈልጋል። ለምሳሌ ካርቦኔትድ ድሪንኮች ወይም ደግሞ የለስላሳ መጠጦችን መቀነስ ያስፈልጋል። ሌላው ምግብን ስትመገቡ በቀስታ መመገብ ያስፈልጋል። እንዲሁም ምግብን በደንብ ማኘክ ያስፈልጋል። መስቲካም ስታኝኩ በመጠኑ ቢሆን ይመከራል። እነዚህ ለምንድን ነው? አየር በሆዳችን ውስጥ እንዲገባ ከመጠን በላይ አየር እንድንውጥ ስለሚያደርጉ ማለት ነው። ስለዚህ ምግብን በደንብ ማኘክ ያስፈልጋል። እንዲሁም ደግሞ ምግብን በቀስታ መመገብ ያስፈልጋል። ሌላው ደግሞ ለምግብ መፈጨት እንዲረዳ እንቅስቃሴ ማድረግም ጠቃሚ ነው። ስለዚህም በተለይ ከምግብ መፈጨት ችግር ጋር ለተያያዘ የሆድ መነፋት እነዚህ መፍትሄዎች መጠቀም ችግሩን ይፈታል ማለት ነው። በቤት ውስጥ ልንጠቀመው የምንችለው መፍትሄ ውሃ ታዘጋጃላችሁ። ለምሳሌ 240 ሚሊ ሊትር የሚሆን ውሃ ታዘጋጃላችሁ። ከዛም አንድ የሾርባ ማንኪያ የአፕል ኮምታቴ ብታዘጋጁ ጥሩ ነው። ሌላው ግማሽ የሻይ ማንኪያ የዝንጅብል ዱቄት ይኖራችሁ ጥሩ ነው። ዱቄቱንም ከሌለ ደግሞ እርጥቡንም መጠቀም ትችላላችሁ። እንዲሁም አንድ የሻይ ማንኪያ ሎሚ እናም አንድ የሻይ ማንኪያ የናና ዱቄት አዘጋጅታችሁ እነዚህን በማዋሃድ ምግብ ከተመገባችሁ ከግማሽ ሰዓት በኋላ መጠጣት መፍትሄ ይሰጣል ማለት ነው። ይህም የሆድ መነፋትን ይቀንሳል። ሌላው ለሆድ መነፋት እርጎ መጠጣትም ጠቃሚ ነው። እንዲሁም ደግሞ ሙቅ ነገርም ሆዳችሁ ላይ እያደረጋችሁ ብታሹት የሆድ መነፋት ችግርን በከፍተኛ ሁኔታ ይቀንሳል ማለት ነው። እነዚህ በቤት ውስጥ መጠቀም የምትችሏቸው መፍትሄዎች ናቸው። በእነዚህም ለማይስተካከል የሆድ መነፋት እንዲሁም ደግሞ ከቀናት በላይ ለሚቆይ የሆድ መነፋት ግን ከአንጀት ጋር የተያያዘ ችግር ሊሆን ስለሚችል ሕክምና ማድረግ ያስፈልጋል። በመድኃኒትም የሚስተካከል ይሆናል ማለት ነው። ስለሆነም ክቡራን ቤተሰቦች ለዛሬ ነበረን የጤና ትምህርት ይህን ይመስል ነበር። አይ ሆፕ ቪዲዮ በጣም ጠቃሚና አስተማሪ እንደሆነ ግምቴ ነው። ስለሆነም ይህንን ቪዲዮ ሌሎችም እንዲማሩበትና እንዲያውቁት ሼር እንዲሁም ላይክ አድርጉላቸው። ለዛሬ በዚያ በቃው። በቀጣይ በሌላ አስተማሪ የጤና ትምህርት ማግኘት ይሆናል። እስከዛው ቸር ሰንብቱ።